አሁን ማወራላችሁ ቅሜ ወይም መርቅኛ አይደለም፣ ግን እውነት ነው የምነግራችሁ። ለሚመለከተው አካል መድረስ አለበት። በተለይ ለጸረ ሙስና ኮሚሽን ወይም ደግሞ ይህንን የኦዲት ሪፖርት በደንብ አድርጎ ለሚያጣራው አካል መድረስ አለበት። ሂዝ ኤክሰለንሲ ተመስገን ጥሩነህን አሳስተውት ፈርሞበት ሊሆን ይችላል። በደንብ ልንነጋገርበት ይገባል። የኢትዮ ቴሌኮም ሼር ካምፓኒ የፋይናንሻል ስቴትመንቱ ጁን 30 2025 ድረስ ተሰራ የተባለውን የዚህ የፋይናንሻል ስቴትመንቱን የሱን ጉዳይ ነው የምናወራው። እውነቴን ነው የምነግራችሁ። ምንም ተወና ብቻ አይደለም የምነግራችሁ። እንግዲህ ኔት ፕሮፊት ለ2025 ተገኘ የተባለው 5 ቢሊዮን 749 ሚሊዮን 409 ሺህ ብር እንደሆነ ሪፖርቱ ላይ ተቀምጧል እና አንዳንድ አዘር የሆኑ ሎሶችም ተገልጸዋል። ቶታል የኮምፕሬሄንሲቭ ኢንካም ተገልጿል። ኤኒዌይስ ከታክስ በኋላ 5 ቢሊዮን 749 ሚሊዮን 409 ሺህ ብር የተጣራ ትርፍ እንደተገኘና በዚህ ደግሞ በአንድ ሼር የሚገኘው ዲቫይደንድ 5.79 ይህም ከላይ የፋይናንሻል ስቴትመንቱ ላይ በ1000 መባዛት እንዳለበት እዛ ላይ የተገለጹት ፊገሮች ያስቀምጣሉና እሱ እንግዲህ ሊያከራክራችሁ ይችል ይሆናል። ኤኒዌይስ በህጉ መሰረት በ1000 ይባዛል ከተባለ ኢርኒንግ ፐር ሼር 5790 ብር ነው ሊሆን የሚችለው ማለት ነው እንደ ፋይናንሻል ስቴትመንቱ። ዋና ጉዳይ እኔ የኢርኒንግ ፐር ሼሩ ጉዳይ አይደለም ያሳሰበኝ ነገር ማለት ነው። ምን መሰላችሁ? እዚሁ ፋይናንሻል ስቴትመንት ላይ 5 ቢሊዮን 794 ሚሊዮን 409 ሺህ ብር ኔት ፕሮፊት ተገኘ ከተባለ ይህንን አውትስታንዲንግ በሆኑት ሼሮች ኢርኒንግ ፐር ሼር አውትስታንዲንጉን የሆነውን የተሸጠው ማለት ነው የተሸጠው ሼር 10 ሚሊዮን 690,149 ነው። ስለዚህ ይህንን የተገኘውን ትርፍ 5 ቢሊዮን 794 ሚሊዮን 409 ሺውን ትርፍ ለአውትስታንዲንግ ሼር ስናካፍለው የሚገኘው 542 ብር ይሆናል ማለት ነው በትርፍ ክፍፍሉ። አሁንም ይህ አይደለም እኔ ያሳሰበኝን ጉዳይ ማለት ነው አጽንኦት እንዲሰጥበት የፈለኩበት ዋናው ጉዳይ ምን መሰላችሁ? እንግዲህ በጠቅላላው 100 ሚሊዮን ሼር እንደተዘጋጀ ይሄም ደግሞ ኦርዲናሪ ሼር ነው የሚባለው። ለነዚህ ሼሮች ከትርፉ እንግዲህ ስናካፍለው ማለት ነው የሚገኘው 57.94 ብር ነው። ኦልሞስት 57 ብር ከ95 ሳንቲም ነው የሚገኘው ማለት ነው። ግን የሚካፈለው ያው ለአውትስታንዲንጉ ስለሆነ 542 ብር ነው የሚገኘው። አሁንም ይህ አይደለም የሚያሳሰበኝ ጉዳይ። ዋናው ጉዳይ አጽንኦት ስጡት። እዚሁ የፋይናንሻል ስቴትመንቱ ላይ ገጽ 12 ላይ ብትሄዱ ዲቫይደንድ ፔብል የሚከፋፈል ዲቫይደንድ ተብሎ የተቀመጠው 8 ቢሊዮን 595 ሚሊዮን 748 ሺህ ብር እንደሆነ ገጽ 12 ላይ ተቀምጧል። እንዴት 5 ቢሊዮን 749 ሚሊዮን 409 ሺህ ብር ትርፍ ተገኝቶ ከትርፉ በላይ እንዴት 8 ቢሊዮን 595 ሚሊዮን 748 ሺህ ብር ዲቫይደንድ ይሆናል ተብሎ እንዴት ፋይናንሻል ስቴትመንት ውስጥ ይቀመጣል ነው አሁን ጥያቄ። ተገኘ በተባለው ትርፍ በአውትስታንዲንግ ዲቫይደንድ ስናሰላ የሚገኘው 542 ብር ነው። ግን እንደገና ደግሞ ገጽ 12 ላይ 8 ቢሊዮን 595 ሚሊዮን 748 ሺህ ብር ዲቫይደንድ ፔብል ነው ተብሎ ከተቀመጠ በዚህ ደግሞ የሚገኘው እንደገና ስንት ብር ነው ስታካፍሉት? ለዚሁ ለ10 ሚሊዮን 690,149 አክሲዮን ለተሸጡ ስታካፍሉት 804 ብር ከ08 ሳንቲም ይሆናል ማለት ነው።
ሁለት አይነት ፕሮሚስ እዛ ፋይናንሻል ስቴትመንቱ ላይ ፋይናንሻል ስቴትመንቱ ላይ 5.79 5 ብር ከ79 ነው የተቀመጠው። ምናልባት ሁሉም በ3 ዲጂት በዜሮ ይባዛሉ የሚል ከላይ ፋይናንሻል ስቴትመንቱ ላይ ስላለ 5790 ብር ሊሆን ይችላል የሚል ነገር ሊሆን ይችላል። የተምታታ የሆነ ሪፖርት ነው እዚህ ጋር የቀረው ማለት ነው። ሌላው ደግሞ እዛው ደግሞ እንደገና ስታሰሉት ደግሞ በአውትስታንዲንግ ሼሮቹ ስታካፍሉት የተገኘውን 5 ቢሊዮን 794 ሚሊዮን 409 ብር የሚደርሳቸው 542 ነው። አነጋጋሪው ጉዳይ ግን ምንድን ነው? ገጽ 12 ላይ ስትሄዱ እዛ ፋይናንሻል ስቴትመንት ውስጥ ምን ተቀምጧል? ዲቫይደንድ ፔብል ተብሎ ከተገኘው ትርፍ በላይ 8 ቢሊዮን 595 ሚሊዮን 748 ሺህ ብር ተብሎ ደግሞ ተጽፏል። እንዴት ነው ሁለት አይነት ዲቫይደንድ ፔብል እዛ ጋር የሚቀመጠው ማለት ነው? አንድ ፋይናንሻል ስቴትመንት ውስጥ የ2025 ነው እንግዲህ ተመልከቱ፣ የ2025 እስከ ጁን ድረስ ያለው ማለት ነው። ስለዚህ ምንድን ነው የተምታታ ፋይናንሻል ስቴትመንት፣ ግራ የሚያጋባ የፋይናንሻል ስቴትመንት እዚህ ውስጥ ተቀምጧል። እና ሂዝ ኤክሰለንሲ የተከበሩ አቶ ተመስገን ጥሩነህ ፈርሞበታል። ሌሎች እኔ በፊት ቴሌ ያላቸው የማውቃቸው አሁን እዛ ቺፍ ኦፊሰር የሆኑት አባላቶች እነ ቻለው ደምሌ የሚባሉትን ማውቃቸዋለሁ። በፊት አብረን ደሴ ሰርተናል ቴሌ ያለው እነሱም እዛ ሜምበር ናቸው። ኦልሬዲ ግን እንዴት ነው ፋይናንሻል ስቴትመንቱ ይሄን ያህል አይመረመርም እንዴ? መመርመር አለበት። ስለዚህ አሁን የተምታታው ነገር ዝም ብሎ የተፈረመው ነገር እንደገና ክሮስ ቼክ መደረግ አለበት፣ መታየት አለበት። ከገጽ 12 ላይ እንደነገርኳችሁ ተገኘ ከተባለው ከ5 ቢሊዮን በላዩ ትርፍ እንደገና ከ8 ቢሊዮን በላይ ዲቫይደንድ ፔብል ተብሎ የተቀመጠ አለ። እንደገና ደግሞ ወደዚህ ጋር ደግሞ ስትመጡ ደግሞ ከሱ ያነሰ በአውትስታንዲንግ ሼሩም ያልተካፈለ ወይም ደግሞ እንደገና በአውትስታንዲንግ ሼሩ ብቻ ሳይሆን በኦርዲናሪ ሼሩም ኦርዲናሪ ሼሩ ማለት የተዘጋጀው ኢሹ የሆነው 100 ሚሊዮን ሼሩ ማለት በሱም ያልተካፈለ ፊገር 5 ብር ከ79 ሳንቲም የተቀመጠ ነገር አለ። እና ግራ የሚያጋባ የተምታታ ፋይናንሻል ስቴትመንት፣ ጥራት የሌለው ፋይናንሻል ስቴትመንት፣ ህዝቡን የሚያደናግር ፋይናንሻል ስቴትመንት ነው እንግዲህ ይሄ እንደ ሪፖርት ተደርጎ ቀርቦ የተፈረመው። ስለዚህ ከዚህ ፋይናንሻል ስቴትመንት ውስጥ በግልጽ መረዳት እንዲችል ሰው ህዝቡ ማለት ነው በአውትስታንዲንግ ሼሩ ተካፍሎ የሚገኝ ነው ወይስ ገጽ 12 ላይ እንደተቀመጠው የተዘጋጀው 8 ቢሊዮን 595 ሚሊዮን 748 ሺህ ብር ነው ዲቫይደንዱ? የትኛው ነው ዲቫይደንዱ? በግልጽ መቀመጥ መቻል አለበት። ሁለት አይነት ዲቫይደንድ እዛ ላይ ፋይናንሻል ስቴትመንት ውስጥ የተቀመጠው ነገር የተምታታ ነው፣ በጥራት መሰራት መቻል አለበት። ስለዚህ አሁን እምነት የለውም ማለት ነው ባለ አክሲዮኑ። ትክክለኛ የሆነ ኢንፎርሜሽን ተወስዶ ፋይናንሻል ስቴትመንቱ አልተሰራም፣ ትክክለኛ የሆነ ፊገር አልተቀመጠም። ካምፓኒው ያተረፈውን ትርፍ ትክክለኛው ትርፍ ይሄ ነው ተብሎ ፋይናንሻል ስቴትመንቱ መግለጽ አልቻለም ማለት ነው። በዚህ ላይ ምን አስተያየት አላችሁ? እስኪ እናንተም ፋይናንሻል ስቴትመንቱን ከኢንተርኔት ላይ ተቀምጧል፣ ዳውንሎድ አድርጉት። እኔም ሊንኩን እዚህ ከታች አስቀምጥላችኋለሁ። የምትጠይቁኝ ካላችሁ ፒዲኤፉን እልክላችኋለሁ። ይሄ ግን መድረስ ላለበት አካል መድረስ አለበት። እንዲህ በተጭበረበረ ነገር በተጭበረበረ ሪፖርት ሰው የሚገባውን ነገር ማጣት የለበትም። መንግስትም የሚገባውን ነገር ማጣት የለበትም። መንግስትንም ማሳሳት አስፈላጊ አይደለም፣ በህግ ያስጠይቃል። እና ትንሽ ስለከነከነኝ ነው ይሄን ነገር ማውራት የፈለግኩት። ደህና ዋሉ።